ብቻ ናችሁ የምታሳዝኑኝ ያማራ በደል የማይገባችሁ አማራዎች ብቻ ናችሁ የምታስለቅሱኝ ሌላ ምንም ይሄ አይነት በደል እንደሚደርስ እንደዚህ አይነት ነገሮች እንደሚደርሱ እኔ ራሴን ያሳመንኩ ሰው ነኝ ብዙ ግፎች ሊፈጠሩ ይችላሉ ብዙ ግፎችን አሳልፈናል ብዙ መከራዎችን አልፈናል ብዙ ነገሮች ይመጣሉ ነገ ከነገ ወዲያም ከዚህ በላይ ብዙ ነገሮች ይመጣሉ እንደው በመድር ላይ አሉ የሚባሉ መከራዎችን ሁሉ አይተናል ኦፍ ኮርስ በመድር ላይ አሉ የሉም የሚባሉ ሁሉንም ነገሮች አስተናግደናል ብዙ መከራዎችን አስተናግደናል የሚቆጨው ግን የሀገር መከላከያ ሰራዊት በተባሉ ሚሊታሪ በለበሱ ሰዎች እንስቶች ጡታቸው ሲቆረጥ ለዓለም ህዝብ ማስተጋባት ያስፈልጋል ጸሎት ምትችሉ ሰዎች ጸልዩ ሌላውማ ጮህታችን እንዳይሰማ ያደረገ ነው ሌላውማ አሸሸ ገዳይ ነው በቃ ጃኖና ጉንፍ ጥበብ እየተለበሰ በፕሌን ገንዘብ እየተመደበ ፍሪ ቲኬት አለ በቃ ሾው አፕ አድርጉ ዛሬ ጎንደር ሰላም ናት ዛሬ ጎጃም ሰላም ነው እየተባለ አውሩ ነው የሚባለው ከጠላቶቻችን በላይ ትግሉን ያጓተተው የሚኒሻው ያደማ በተነው ምናምን ይሄን ያክል ዝተት የሆነ ፍጡር እንትን ያለው የተማረ ኃይል ስላሌለ አይደለም ዝንጎች ስለሆነን ግዴለሾች ስለሆነን አጉል ጻድቅ ስለምትጫወቱ አጉል እኛ ኢትዮጵያውያንን አጉል እኛ ሰማናል አጉል እንደዚህ ነን ስለምትሉ ብቻ ነው እንጂ ያልተማራ አካል ስላሌለን የሴራ ፖለቲካን የሚረዳ ስላሌለ ምናምን አይደለም እንደውች ሀገር ትፈርስብናለች እቺ ሀገር እንደዚህ ትሆናለች ምናምን አራተው ለምን ብትንትኑ አይወጣም ያለቁ አረ እንደዚህ አይነት ጽድቅ የለም እንደውም ከዚህ በኋላ አባት ሀገር አማራ ብሎ መነሳት ያስፈልጋል በቃ ሀገር መሆን ነው የሚያስፈልገው እንግዲህ ነጮች እንድንበታተን አይደለም የሚፈልጉት ለዛ ደግሞ ግባት የሚሆኑ የጥቁር ገረዶች አሉ አይደለ እንደና አብይ አህመድ ያሉ እንደነ ተመስገን ጥሩ ነው ያሉ እንደናገኘው ተሻገር ያሉ ብዙ ባሪያዎች አሉ የኦሮሞን ህዝብ የሚያገዳድሉ የአማራን ህዝብ የሚያገዳድሉ የትግራይን ህዝብ የደቡብን ህዝብ ሌላውንም የሚያስጨርሱ አሉ አይደለ ስለዚህ ልክ እንደ ኤርትራ ተከባብሮ ቁጭ ማለት አለቀ ከዛ በኋላ ነጮች የራሳቸውን ዳንኪራ ይደልቁ በቃ እንደዛ ነው የሚሻለው እንጂ የማንም ከካም እየመጣ መሰልጠኛ አድርገው እንደነን ህዝብ እንደዚህ አይነት ጽድቅ መጫወት ጥሩ አይደለም ጠላትን 50% ማወቅ ማሸነፍ ነው ጠላትን በዚህ ልክ ማወቅ የጠላትን ክፋት ከዚህ በላይ ማወቅ ምን ያስፈልጋል የጠላትን ቆሻሻነት ጠላት ምንም አይነት መርህ እንደሌለው ምንም አይነት ኮዝ እንደሌለው ድሮን ጀምሮ ይታወቃል ከቤተ ክርስቲያን መስጊድ ማፍረስ ህፃናቶችን ከመድፈር ወንድ ህፃናቶችን ከመድፈር ሴት ህፃናት ሴት አዛውንት ከመድፈር ብልት ከመቁረጥ ጡት ከመቁረጥ ቆዳ ከመግፈፍ ከዚህ በላይ እንዴት ልታውቋቸው ይገባል አማራዎች ጋይስ እንትን ከዚህ ከላይ ላይ ተታያቸዋለች ሜምበር ሁኑ እስኪ ሜምበር ሁኑ እንደው ጊፍት እንኳን ስጡ ማለት ራሱ ሰለቸኝ እኔ የቲክቶክ ምልክት ግን ሜምበር ሁኑ ላካውንቱ አሁን በጣም ሪፖርት እየተደረገበት ስለሆነ 10 ሪስትራክሽን እያመጣብኝ ስለሆነ ላካውንቱ ሜምበር ሁኑ የቲክቶክ ምልክት የምትሰጡ ካላችሁ ላይክ ብትሰጡ ደስ ይለኛል ይኸው ሪስትራክሽን እያመጣብኝ ስለሆነ ነው ትላንትና ማታ 3 ነው ያስወጣኝ የቲክቶክ ምልክት ወይ የቲክቶክ ኬፕ ብትሰጡ ቴንኪው ሜምበር የምትሆኑ ሰዎች ቴንኪው ሜምበር ሁኑ ቲክቶክ እንደዚህ ይፈልጋል ሜምበር ሁኑ ፕሊዝ
ሄኖክ ከሚለው ከስሜ ቀጥሎ ያለችውን እሷን ነገር ፕሬስ ያደረጋችሁ ቴንክ ዩ ሶ ማች አካውንት እንዲቆይ ነው ገንዘቡ መጣ ስንቱ ፐርሰንት ለምናምኑ ነው የሚሄደው ስለዚህ እህቶቼ ወንድሞቼ እኔ ዛሬ እንደዚህ አይኔ ስኪሞ እንደ አልተኛ ብዬ እንቅልፍ እንቢ ብሎኝ እንዴት ማድረግ እንዳለብን እንዴት መሆን እንዳለብን ነው ስፈላሰፌ ነው እንጂ አሁን የጠላት እንትን ገና አዲስ ሆኖብኝ ምናምን አይደለም ሴት እህትህን ታናሽ ሴት እህቱን እኮ እነሱ ደፍረው ደክሟቸው እኮ ሴት እህቱን ታናሽ ሴት እህቱን ድፈር ይያሉ እኮ በዱላ ቀጥቅጠውት እኮ አይተናል ራቆታቸውን አድርገዋቸው ከዚህ በላይ እንዴት አይነት ግፍንይ ከዚህ በላይ እንዴት እንዲነገረን ነው የምትፈልጉት ደብረ ማርቆስ ላይ 28 ሴቶች ተደፈሩ ክምር ድንጋይ ላይ ጎንደር ሂድ 45 ሴቶች ተደፈሩ እነ መማር ድምጽ ሆነዋል አልሆኑም እነ ጌትነት አልማው እነ ቶማስ ጀጃው ድምጽ ሆነዋል አልሆኑም ጋይንት ላይ የ5 ዓመት ህፃን ወንድ ልጅ ተደፍሯል የ5 ዓመት ህፃን ወንድ ልጅ ተደፍሮ ያባቱን ድምጽ እንኳን ማሰማት አልቻሉ የጣናው ሞገድና የፋሲል ከነማ ስቴዲየም ማሰሪያ ምናምን ይያልሽ እረፊ እንደዛ ታድርጊ ምናምን ቆሎ የቆላጭ ነበር ስታላግጥብኝ የነበረው የዛሬ አመትና 2 አመት ዛሬስ እነ ሜጀር ጀነራል ውባንተን ማን በላ እነ ሻለቃ ከፍ ያለው የት ናቸው እነ ናሁሰና የት ናቸው ሪል ጎንደሬዎች ማነሱ ናቸው ሪል ጎንደር አማራ ማነሱ ናቸው ርስቴ ብታቦካ እዛ ውስጥ ገብታ አሁን ደግሞ እነ ሰላም ያጼዎቹ ምናምን የሚሏት በቃ የሰውን ሪከርድ ያረጉ የነ ባናና እና ያለው መንበሩ ፔጅ አለ ሃፒ በርዝዴይ አኪላ ነማራ አማራ ኪላን እንደዚህ አድርገውታል አማራ ኪላ የስኳድን ዶክመንት አምጥቶ ጎንደርና ጎጃም ይያለ ሲያጋድል የደውዶ ያጋድል የከፋፈለ ሰውዬ ሃፒ በርዝዴይ ምናምን ጎንደሬዎች ምናምን ብሎ ለጥፈዋቸዋል ከነሱ ጋር ደግሞ ድምጻቸው አይሰማም ቤት ይከፈታል ቁጭ ብለ ደግሞ የጎንደር አማራ ነው ተላለ መተኔ ጋር ጋይስ እንዴ አረ ዘመኑን የዋጀ ፖለቲካ እንስራ ወንድሞቻችንን አንድ ሊያደርግልን የሚችል ነገር ላይ ትኩረት አድርጉ ሲባል 14 ሚሊዮን ብር እኮ ሰብስቤ የሰጠው ለጎንደር ፋኖ ነው እኔ ሄኖክ ነኝ እዚህ ያለ ቱልቱላ ዱርዬ ነው እንዴ ሪከርድ እየቆረጠ የሚቆራርጥ ሂዱና የጀግኖችን ፎቶ ያደርጉ የሞተ ሰው ብቻ ነው ፎቶ እንኳን ያደርጉት ሂዱና ያዩአቸው በእንደዚህ አይነት ሁኔታ ያሉ ሰዎች ጎጃም ላይም ወሎ ላይም ሸዋ ላይም ያሉትን ሰዎች ያዩአቸው የመሪዎቻችንን ፎቶ እንኳን ይጸየፉታል አያደርጉት የሞተ ሰው ካለ ግን የተሰዋ ፋኖ ካለ ግን በእንደዚህ ሴራ እኮ ነው የተገደለው እከሌ ታስሯል ሲታሰር እኮ ስንት ጠበቃው ነው እንደሚመጡ ታውቃላችኋል እንዶ ምን አይነት በፎልስ ናሬሽን በቡርቃ ዝምታ ተስፋዬ ገብረአብ አማራን እንደዛ አስገድላለሁ ብሎ እሱ በጊዜ ተደፋ ይድፋውና ግን የቡርቃ ዝምታን አንድ ኤርትራዊ አመጥቶ ጻፈ ስላኖሌ ጻፈ ያኖሌ ሐውልት ላይ ድንጋይ ያቆሙ ከዛ ወላ ድንጋይ የሆነ ትውልድ ፈጠሩ ከዛ አማራ ጠላት ነው እንጂ ያለው ጎንደሬ ጎጃሜ ጠላት ነው አላለ ጎጃሜ ምናምን ብላ መጣ ደግሞ ይያት ደግሞ ከታች እናንተ ናቃችኋለሁ እኔ ጋር እኮ ፖለቲካ መስራት አትችሉ ጎጃሜ ብላችሁ ትመጣላችሁ ገና ጾታችሁን ሁሉ ትቀይራላችሁ በአማራ ስም መምጣት ጎጃሜ ብለህ መምጣት ጎንደሬ ብለህ መምጣት ሸዋዬ ወሎዬ ብለህ መምጣት ምናምን አይደለም ገና እንትናችሁ ሁሉ ነገራችሁን ትቀይራላችሁ ስለዚህ
በፎልስ ናሬሽን ድንጋይ አቁመው አኖሌ ላይ የዘመተው ያኖሌ ጀነራል እንደነበረ ታሪክ ይናገራል ግን ገና አጽሙ ያልፈረጥ አንድ ባንዳ ተስፋይ ገብራብ የቡርቃ ዝምታ ብሎ ጻፈ የኢትዮጵያ ምናምን ኮሙኒኬሽን ኃላፊ ነው የነበረው አይደለ ከዛ በኋላስ የቡርቃ ዝምታ ሚለውን መጽሐፍ ካሳተመ በኋላ እነዛን የቡርቃ ዝምታ መጽሐፎችን ዲባንክ የሚያደርግ እንኳን ያማራ ሊቃውንት መጽሐፍ አልጻፉም ነበር ዝም ስላለ ያማራው ሊቃውንት ዝም ስላለ ድንጋይ ትውልድ ተፈጠረ ድንጋይ አቁሞ አዚማም የሆነ ትውልድ አመጣ ከዛ በኋላ በየአካባቢው አማራ ጨቋይ ተጨቋይ ትርክት የውሸቱ ትርክት የኡነት ያስገደለ እዚህ ደረስክ የ27 አመቱን የ30 አመቱን እንተውና በእኛ እድሜ በእኛ ጄኔሬሽን ይሄንን 7 አመት ደም ተጠጣ ኩላሊት መድኃኒት ነው ተብሎ ተበላ በቀስት ተወገሩ ምናምን ላይክ እነዛ የ2 አመት ህፃን ልጅ የ3 ቀን አስክሬን ወተትና ደም ቀስት በጀርባ በጡቷ ወጥቶ እንደዚህ የዛች እናት እንትን አይመጣባችሁም የህፃኑ እንደዛ አይነት ነገር አይታችሁም አማራ ሆኖ የና አይሻ ወላሂ አማራ አልሆንም ከዛሬ ጀምሮ አማራ አልሆንም የምትሉ የዛች ህፃን ስቃይ ሲቃዋ ምናምን አያቃጭልባችሁ በድሮን ያለቀው ህዝብ ከነሰብላቸው የተቃጠለው ማህበረሰብ ከጤፍ ክምሩ ጋራ ሽማግሌውን እንደዚህ ከተው ያቃጠሉት አጣየን ሸዋ ደራ ላይ እንዴት አውራ ጎዳና ላይ እኮ ካርፔላ ተክሏል የኦሮሚያ ካርፔላ ሸዋ ላይ ደራ ላይ አውራ ጎዳና ላይ የኦሮሚያ ካርፔላ እኮ በኦሮሞ በስፓኒሽ ምናምን ተጽፏል እኮ ጋይስ የራሳችን ፊደል ያለን የራሳችን ቋንቋ ያለን እነሱ በስፓኒሽ በመናምን እየጻፉ በላቲን እየጻፉ አማራ ክልል ላይ አውራ ጎዳና ላይ ሸዋ ድንበር ላይ ካርፔላ ቆመዋል አንተዚ ጎንደር ሸዋ ጎጃም ይያልክ ትባላለህ ድኩማን ደንቆሮ ጀዝባ ከእንደናንተ አይነት አለሌ ጋር ተደምሮ አማራ መባል እንዴት ያቅለሸልሻል እቺ ሴት አሁን ጎጃሜ ትሁን ጎንደሬ ትሁን ሸዋዬ ትሁን ወሎዬ ትሁን ብረት ያነሳችው እህታችን ንቅሳቷ ራሱ አማራ ነው የሚለው ንቅሳቷ ራሱ አማራ ነው የሚለው ያን ንቅሳት እንዲህ ሲሸልቱት እሷን ለመጉዳት አይደለም አማራ የሚለውን ነገር ይጸየፉታል ይያልኩኳችሁ ነው ጋይስ አማራን በጣም ነው የሚጸየፉት አማራን በጣም ነው የሚጠሉት አማራ ለነሱ የተነገራቸው በፎልስ ናሬሽን የመጣው ትርክት በውሸት ትርክት የመጣው ነገር አደገኛ አካሄድ ነው ከዛ በኋላ ደግሞ አሽሽ ያስጨሷቸዋል ሆረር ፊልም ያሳዩዋቸዋል የሄዳችሁ እንደዚህ አድርጓቸው ይባላል ስለዚህ ጠላት ገዳይን መግደል አሸባሪ ማሸበር ዳትሶላለቅ ከዛ ውጪ የትኛው ኑሮ ልትኖር ነው ምንድነው እንደዚህ ጻድቅ ኢትዮጵያን ቆጥሮ ይሰጣል እንዴ ላንተ ኢትዮጵያን ለአማራ ቆጥሮ ይሰጣል እንዴ ባንዲራዬ ምናምኔ ገለመኔ እከካም እየተገደለ ማይገባው ምን ይያሏት ታንቀላፋለች አሉ ዝም ብለ ስታንቀላፋ ይሄ የ500 አመት ታሪክ እኮ ነው ያለው መቶ ቦቲ ምናምን ቦቲ ለበሰ ምናምን እከካም ያንተ ገበሬ 7 እና 8 ጥማድ በሬ ያለው 50 እና ምናምን ቃዳ መሬት ያለው ገበሬ ዛሬ አማራን የኢትዮጵያን ህዝብ የሚቀልበው ገበሬ ጫማውን እኮ ወንዝ እስኪሻገር በእጁ አንጠልጥሎ በእንጨት በከዘራው አንጠልጥሎ ነው የሚሄደው የነቃ ማህበረሰብ እንኳን መፍጠር አልቻለም ይሄንን ድንቁርና ነው ተሸክመ የምትሄደው የ3 አመት የ3000 አመት ታሪክ አለን ፊደል የቀረጹ ብራና ዳምጠው ፊደል ቀርጸው ለዚህች ሀገር የዘመን አቆጣጠር የሰጡ የራሳችን ቋንቋ የራሳችን ፊደል ያለን ምናምን ጉራ ብቻ
ፈሳም አማራ ተብለን እየተገደልካለው ጎንደሬ ጎጃሜ ብለህ አይደለም የምትገደለው ይሄ የካድሬ ቤተሰብ አለ የካድሬ ቤተሰብ በተለይ ይሄንን ብትፈልጉ ሪከርድ አድርጉት ስፔሻሊ ጎንደር አካባቢ ያሉ ካድሬዎች በጣም ቼይን አላቸው አይታችኋል እኮ የ2 ዓመት ህፃን ልጅ ያስደፍሩ የነበረው እኮ እስከ ትራፊኩ የፖሊሱ የጣቢያ አዛዡ ምናምን 18 ሚሊዮን ብር እኮ ነው በአካውንታቸው የተገኘው የሚያሰማሩበት ደፋሪ የሚያሰማሩበት ያ ሁሉ ነገር ሆነ ያ ሁሉ ገተት ደግሞ ወንድሞቻችንን እንዲተኳኮሱ አድርጎ ከትላንትና ወዲያ የናቸው ነገሮች መጡልን እግዚአብሔር የተመሰገነ ይሁን መጨረሻውን ያሳምርልን እዚህ ጋር ግን በጎንደር ስም ይመጡና ለስሙ አማርኛ ይናገራሉ ብዙ ዲቃላዎች አሉ ጥንቃቄ አድርጉ አንዲት ርስቴ የምትባል እንስት ገብታ ወልቃይቶች ነው ከዛ በኋላኛ ቴክ ኦቨር አድርገን እንይዘዋለን ጎንደር አበዛ ውጣ ከዚህ አዎ ጎንደር ላይ ችግር ስላለን የከካምልሽ ውጣ ከዚህ ምን አባለ ሰራ ትመጣለ ጥምብ እስኪ አንድነት ሲመጣ ምን ያክል ነገር ለውጥ እንደሚመጣ በአንድነቱ ብቻ ያ አንድነቱ መጥቶ ላይክ ባንዴ ጦርነት አውጆ ምናምን እኮ የሆነ ነገር ይቆጣጣራሉ አይደል በፕሮፓጋንዳ ፕሪንሲፕል ፕሮፓጋንዳ አንዴ እኮ እኛ እኮ በእጃችን ላይ ያሉት ነገሮች እንኳን ፕሮፓጋንዳ መስራት አልቻለም እነሱ ሚኒሻ ማርከው ዶክመንተሪ እየሰሩ ነው እንትን ሚኒሻና ሰልጥነው እዚህ ቦታ ነው የተማረክነው እዚህ ቦታ ነው የተማረክነው ምናምን ብለው እንደዛ አይነት ዶክመንተሪ እየሰሩ ነው እኛ እጃችን ላይ ባሉት ነገሮች እንኳን ፕሮፓጋንዳ መስራት አልቻለም ጎጃሙ ሲያሸንፍ ጎንደሬው ወጥቶ ፕሮፓጋንዳ ጎንደሬው ሲያሸንፍ ወጥቶ አማራዎች ነንኛ ዝንፍ የሚለያየን ነገር ያለላችን ሰዎች በመጋገም ባለባበስ በቋንቋ በፊደል አረ ዩኒክ የሆነን ሰዎች ነን ጋይስ አረ ልዩ የሆነን ፍጡሮች ነን አረ ይሄንን ክብር እንደው በእናታችሁ ተው አረ ኑሩበት ጎንደር ምናምን እያልካትወሸቅ ጎጃም ምናምን እያልካትወሸቅ ተሽ ትልቅ ማንነት ነው አማራ ማለት ትልቅ ማንነት ነው ለዚህ ሀገር የዘመን አቆጣጠር የሰጠ በአለም ላይ እኮ 3 ሀገሮች እኮ ናቸው የራሳቸው ቋንቋና ቁጥር ፊደል ያላቸው ከዛ ውስጥ ደግሞ አንደኛዋ ኢትዮጵያ የምትባለው ወይም ይሄ የአማራው ነገድ ነው እኛ ጋር ደረሰና ይሄ ታሪክ አዚማም ትውልድ ተፈጠረና ፉከራ ብቻ እኔ ያጼዎች ዘር ነኝ ያጼ ቴዎድሮስ ምናምን የቴዎድሮስ ራእይ ምናምን ይልልህና ገብቶ ምን ይላል ደቡብ ጎንደር ሰሜን ጎንደር ይላል እኔ የንጉስ ተክለ ሃይማኖት ልጅ ነኝ ምናምን ያለው ደግሞ ልክ ኦዲየንስ ምናምን ሲያገኝ ደግሞ ምዕራብ ጎጃም ምስራቅ ጎጃም ይላል ደግሞ ወሎ ላይ ስትል ደግሞ እኛ ንጉስ ሚካኤል የራሳሊ ልጆች ነን ምናምን ያሳመነው ጽጌ ልጅ ምናምን ይልህና ሰሜን ወሎ ደቡብ ወሎ ሸዋ ላይም የሚኒሊክ ልጅ ነን ምናምን ይሄ እኮ በጣም እኮ የአባቶቻችን ራእይ ምንድን ነበር የአባቶቻችን ራእይ ምንድን ነው የነበረው ከምስራቅ አፍሪካ አልፎ አፍሪካ ደወል አፍሪካ አልፎ እኮ እስከ ኤዥያ ድረስ እስከ ህንድ ውቅያኖስ ድረስ ይገዙ የነበሩ የነዛ ልጆች እኮ ነበርን አርበኛ ዘመነ ካሴ ምንድነው ያለው ነበር አይደል ያለው እኛ ዳመና መጫን አይደለም ከአዲስ አበባ ባህር ዳር እኮ 1.5 ሚሊዮን ብር ከፍለህም እኮ አትገባም እየተባለ ነው እንኳን ዳመና ልጭ ስለዚህ ዝም ብላችሁ አጉል ፉከራ አጉል ያዙኝ እኔ እንደዚህ ነኝ እኔ እንደዛ ነኝ የከሌዘር ነኝ የምናምን ራስ ንገስ ጀግና ሁን ጀግንና ንገስ ዝም ብለህ ሽለላ ብቻ ምን ያደርጋል
ከዚች ከ19 ዓመቷ ልጅ ቴንክ ዩ ብለኝ ከ19 ዓመቷ ልጅ ያልተ አማራ አይደለም ይሄ አላርም ነው ይሄ ትልቅ ደወል ነው ይሄ ትልቅ ደወል ነው ከኦሮሞ ልሂቃን ጋራ ከኦሮሞማ ጋራ ያለን ጸብ የፖለቲካ ለመግባባት አይደለም በድንበር በመናምን አይደለም በሌላ በሪዮት ዓለም አይደለም አማራነትን ገፎ ለማጥፋት ድንጋይ አቁሞ ያኖሌ ሐውልትን አቁሞ ድንጋይ ትውልድ ፈጥሮ ለ30 ዓመት እስከ ሆሮ ጉድሩ ዶሎመና ድረስ ሄዶ እዚህ ወለጋ ቤኒሻንጉል ጉሙዝ ስንትና ስንት አማራ ሻሸመኔ ሌላ ቦታ ላይ ደግሞ እኛ ያላየናቸውን መሬቱና እግዚአብሔር ይቁጠሩ ጠላቶቻችን በዚህ ልክ እናቃቸዋለን ምናልባት ያማራን ስለንቦና ያቁት ያማራ ስለንቦና ትህትናው አሁን መገታት መቻል አለበት ትህትና ያስፈልጋል ጠላትን በጠላን ልክ መጥላት ያስፈልጋል ጠላትን በሚወስደው እርምጃ ልክ እርምጃ መውሰድ ያስፈልጋል ጽድቅ ጨዋታ ይቅር ብትንትኗ ይውጣ እንዴ ኢትዮጵያን ላንተ ቆጥሮ የሰጠህ ማን ነው የትኛው ሰውስ ጮህታችሁን ሰምቶ ድምጽ ይሆናችሁ እቺህታችን በተገደለች በተለሸ ጡቷ ተጎልጉሎ ጡቷ እንዲ ተበካራ ተገዝግዞ ሲወጣ እነ ያያ ዘልደታ እኮ ጃኖ ለብሰው እኮ ጎንደር ይልን ጠይቀሽ ነው ይያሉ ነው የሄዱት በቁስላችሁ ይሳለቃሉ በሚደፈሩ እህቶቻችን ይሳለቃሉ ምን ስትሆኑ ነው የሚገባችሁ ታዲያ እነዚህን ሰዎች እንዴት አርግተን እንግለጻቸው መማርን ጎንደሬናት ብላችሁ ጎንደር ላይ ያለ ጥላቻ ምናምን ትላለ የምድረ ከካም የካድሬ ዘር ትመጣና እኔ ነግራቸዋለሁ ማንኛችሁም አማራዎች ልትረዱኝ የሚገባ ነገር ልትረዱኝ ተረዳህ አልተረዳህ አይደለም ምትከተለኝ ትከተላለህ ማትከተል ወተመሄድ ትችላለህ ስትሳደብ ልትኖር ትችላለህ በአማራ ፕሪንሲፕል ውስጥ በአማራ የህልውና ትግል ውስጥ በአማራ መርህን ይዤ ባይ ፕሪንሲፕል የምታገል እስከሆንኩኝ ድረስ ጎንደር ላይ ችግር ሳይ ወይም ጎንደርን ለመርዳት የማናባሽንም የማናባህንም ፍቃድ አልጠይቅ ጎጃምን ለመርዳት ስለ ጎጃም ሌላ ነገር ለማውራት የማናባሽንም የማናባህንም ሚሉንታ ፍቃድ አልጠይቅ በተመሳሳይ ወሎም ሸዋ አንዲት ከካም ሸሌ ተጠራች ብለህ ጎንደር እንዲ ተላለ የከካም ልጅ በምን አባቷ ስለንቦና በየትኛው ስራዋ ነው ደሞሷ ጎንደርን የምትወክል ሂዱ እንዴት እንደሚጸየፉ እና ያለው መንበሩን እንዴት እንደሚጸየፏቸው ሂዱ ጎንደር ላይ እንዴት ነው የምታስቡት ጋይስ ክምር ድንጋይ ላይ ጎንደር ከተማው ላይ ጎንደር ከተማ ላይ እኮ 45 ሴቶች ነው በጅምላ የተደፈሩት እኮ አማራኛ አይገባችሁም እንዴ ምን አይነት ሰው ነው ያለው አማራኛ እኮ ነው የምንነጋገረው ጋይንት ላይ የ5 ዓመት ህፃን ልጅ ተደፈረ ጋይንት ላይ ነመማር ድምጽ ይሆናሉ የለም እነ ያያለ ዘልደታ ድምጽ ይሆናሉ የሉም ስለዚህ አንድ ቦታ ላይ ካድሬ ሲበዛ ያንን ካድሬ ተባብረህ ማጥፋት ነው እንጂ የጎንደር ካድሬ ቅዱስ ነው የጎጃሙ ርኩስ ነው የጎጃሙ ካድሬ ቅዱስ ነው የጎንደሩ ርኩስ ነው እንደዛ አይነት ፕሪንሲፕል የለም እኔጋ አትንደፋደፍ ከንቱ አትልፉ ዛሬ አንድ ኦዲየንስን ሁለት ኦዲየንስን ካንተ አናት ላይ ማንሳት ለኔ በረከት ነው ይሄንን ወቁ ምክንያቱም እናንተ ትዳር እንኳን አትይዙም እኮ በሶሻል ሚዲያ ብቻ እየተቋቋላችሁ ምናምን ትመጣላችሁ ሪል ማንነታችሁ ቅርሻትና ግማታሞች ስለሆናችሁ ከሶሻል ሚዲያ ውጪ ህይወት የላችሁም
ዛትሷ ያማራ ላይ የሚገደለው ማህበረሰብ አያሳዝናችሁ? ግሞች ናችሁ። የማንም ካድሬ እየመጣ ያለቀለቀ ሲኖር እየኖሩ ነው ሌላውን ተውትና እነተመስገን ጥሩነህ እንኳን መተው ያማራን ህዝብ እንደዛ ሲያዋርዱ ያማራ ህዝብ እኮ እንደ ህዝብ ተሰደበ። ያ ሁሉ አንድ ስላልሆነ እኮ ነው ኮሜንት እያያችሁ ነው። ሁሉም አንድ ስላልሆነ እኮ ለዩ ምላችሁ ለዛ ነው። እኔ የጎጃም አማራ ነኝ። እኔ ጎጃም ነው የተወለድኩት። እኔ ጎጃምን አልወክለው። ለጎጃም ፋኖ ረዳለው፣ አስታጥቃለሁ፣ ደስ ብሎኛል፣ አሰልጠኛለሁ፣ ፕራውድ ሆንበታለሁ። ለጎንደር ፋኖ፣ ለሸዋ ፋኖ አስታጥቃለሁ። ፕሮፓጋንዳ ሰረጭ I'm proud of you myself. I proud myself. ግን እኔ ያንን ማህበረሰብ መወክል አይደለም። እኔ ካጠፋሁ እኔ ልወቀስ የሚገባው። እነ መማር ምንም ያልሰሩ እነ መማር ወስዳችሁ ጎንደር ላይ አትላክኳቸው፣ ወደ ጎንደር አታድርጓቸው። እንዴ ጎንደር ወንድማማቾች እስከሚጋደሉ ድረስ እየታየ ካድሬ እየገባ እየተሰነጣጠቀ 18 ሚሊዮን ብር ለፖሊስ ባለስልጣን ገንዘብ እየገባለት የ2 ዓመት ህፃን እያገቱ ገንዘብ እየጠየቁ ክምር ድንጋይ ላይ ምግብ እያቀረቡ ክምር ድንጋይ ላይ 45 ሴቶች ለመከላከያ ሲደፈሩ ዝም ይያሉ ካድሬዎች የነ ዶክተር አምሳሉ ወንድም ንገሩኝ ባያቱኑ እንጂ ለዛ እኮ ነው ምንነጣጥለው። ተነጣጥሎ ካድሬውና ንጹህ አማራ መለየት መቻል አለበት። ሂደታይ ኮተታምሽ ናርዶስ ምን አረገች? ናርዶስ ፖለቲካ ሰራች። ናርዶስ ለህዝቦቿ ድምጽ እየሆነች ነው። እንደ ኤልሻዳይ ስተት ስናይ እንደ ኤልሻዳይን እነሱ ሶሲ አሁን ስለ ቤተክርስቲያንና ስለ ሙዚቃ ስለምናምን ነው የምትሰራው የነበረው። ትላንትናና ከትላንትና ወዲያ ያየኋቸው እነ ሶሲ እነ ያያ ዘልደታ እንዴት ነርቤን እንደነኩት ልነግራችሁ አልችልም። ጃኖ ልብስ ለብሰው ጎንደር እየመጣንልሽ ነው ምናምን ይባላል። ጎንደር ላይ ሰላም ነው እንዴ? ጎንደር ላይ ሰላም ነው? ጎጃም ሰላም ነው ወይ? ላሳያችሁ አይደል? ኮፒ ሊንክ አርጉት ጋይስ፣ ኮፒ ሊንክ አርጉት አንዴ፣ ኮፒ ሊንክ አርጉት። አተ ሸባና ናግባ ዝም ብለ በቃ ወዲያ እያልክ እኔ ብቻዬን እየጮኩ ደክሞኛል ብለ ነው አይደል? ለአረተው ረፍት ይበቃል፣ ጸበል ይበቃል። ተው በጾለት መረበቶለት በእንትን ማይሆንም በዱዓ ማይሆንም መራፈ ሙዛንዛ ዘራፍ አካኪ ዘራፍ ስማ አንጎራጉር እስቲ መንዙማ እኛ ዛሬ ላይ ተዘጋጅተንና ምንድነው አይሰማም ድምጼ? አረ ትሰማለህ? እንትኑ ላረገው ብዬ በእናት በቃ ታቋርጠኛ ስሜታዊ ሁኜ ስናገር እኮ ንግግሮችን ሁሉ ታጠፋብኛለህ ብዬ ስለማስብ ነው። እንግዲህ እንደ አንድ አክቲቪስትነቴ ትልቅ ሰፊ አክቲቪስትና ማህበረሰብን አንቂ በመሆኔ ደረጃ እንግዲህ ለ28 ዓመት ያክል በዚህ ኮርስ ስልጠና ወስጄ የሰዎችን ብልትና ብብት በደንብ ማሰቢያቸውን መሽናቸውን ሁሉ ገምግሜ ማክሰው እስከሆንኩ ድረስ አንዳንድ ጊዜ አሁን ላይ ያለው ወንድሞቻችንም ሆነ እህቶቻችንም በተለይ በፖለቲካው ዙሪያ ያሉት መሽና እንጂ ማሰቢያ የላቸውም ይላል ጆከር። እና እንዴት ናችሁ? በሰፈር በመንደር ተከፋፍላችሁ ለተቀመጣችሁ መላው አማራውያን ከሄኖክ ጀርባ ያለችው እህታችንን ተመልከቷት። የባንዲራ አማራና የዘፈን አማራ ያንቺም ዕጣ እንደዚህ ነው የሚደርስሽ። ምናልባት የእሷ አስጡቷ ተቆርጦ ይሆናል ነገ አባገዳ ልጆች ያንቺን ብልት ቆርጠው ኩፍያ አሰፍተው ይመጣሉ ለሬቻ። ይሄን ለመከላከል ታግለሽ ውጪ ነው። እና እንዴት ነህ ጆካ? ይሄን ነገር አይተኸዋል? ምንድነው ወደ እናንተ ፍቅር ጎንደሮች እንደዚህ ሰብሰብ ብለን የምንመጣው ወደ እናንተ ፍቅር
እነ ያያ ዘልደታ እነ ሶሲ ናቸው እነዚህ ጎንደርዬ 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 ነው የሚባለው ጎንደር ሰላም ናት ወይ ጎጃም ሰላም ነው ወሎ ሰላም ነው እነ ያያ እነሱ ከመናገር በፊት አንድ ጊዜ ቆይህ ያዘኝ ያያ ዘልደታ በእምነት ውስጥ የተደበቀ ነው አዲስ ዓለም ዞይ ምናምን የሚባሉ ሴት ልጆች አሉ እነሱ ደግሞ በባህል አልባሳት ውስጥ ባህልን በማስተዋወቅ የተደበቁ ናቸው ወደ ቄስ ስትመጣ ደግሞ ምናልባት ሞጣ ቤት ሁሉም ግሩፕ አለው ይሄ ማህበራት ምንድነው መንግስት ክፍያ የሚያደርግ መንግስት የሚያዛቸውን ነገር ብቻ ነው የሚሰሩት መንግስት የሚያዛቸውን ነገር ምንድነው የሚሰሩት ጋይስ ታፕ እና ያያ ዘልደታ በሃይማኖት ውስጥ ጠለቅ ያሉ ሰዎች ናቸው ሃይማኖትን በማስመልከትና ነገሮችን በማስተካከክ ነው አንድ አካባቢ ሰላም እንደሆነና አንድ አካባቢ ከፍ እንዳለ ዝቅ እንዳለ እነዚህ የጠራው ለሴቶች ደግሞ ባህልን የኛን ሲያስተዋውቁ ኑረዋል ብዙ አማራ ልቡን ከፍቶ ነው የሚቀበላቸው ትላንት ምን ተፈጠረ በስፋት ሬቻን አስተዋውቀው ለመጡ ያ የነሱ ተከታይ የነበረው አብሮ ዘምቷቸዋል የስንቱን ስነ ልቦና ቀይሮታል ስለዚህ እንደዛ አይነቶችን እኛ ምድር ያለው አማራ ነው የሚባል ጨዋታ አይደለም ከዚህ በኋላ አድማ አርገን መነሳት አለብን በተለይ በሃይማኖት ውስጥ ያለ ይሄ በሃይማኖት መሽጎ ያለ እና በዚህ ባለሌነት የባለስልጣን ቅምጥ ዛሬ ብርሃኑ ጁላ ጋር ተራያለሽ ነገ በቀለ ገርባ ነገ በቀለ ጭሲሳ ሳበሳሳ ያለ ይቀጥላል በየቀን በ10 ቀን ውስጥ 10 ወንድ እየቀየራችሁ በየሆቴል የምትጋደሙ አለሌ አዲስ አበባ ያላችሁ በሴት ዙሪያ ባህላችንን የሚሸጡ እናንተ ለኛ አታገለግሉንም በእናንተ ላይ ነው ፖለቲካ እየተሰራብን ያለው እከሌን ታውቂያለሽ እከሌን ይውሰጂ እከሌን ታውቂያለሽ እንደዛ አይነት ቦታ ሂጂ እስከ ትኬት ድረስ በውጭ ዓለም የትኬት ሁሉ እየተቆረጠላችሁ ነፃ ሽኝት እየተደረገ የኛን አክቲቪስቶችን እጅ እየተመዘዛችሁ እስከ እንግሊዝ እስከ አሜሪካ ድረስ ትሄዳላችሁ የሆነ ሞዴል የምትጫወቱ ወደ ላለሌዎች እውነት ለመናገር እኮ ልብስ ነው የሚያሳምራችሁ እንጂ ጊዜ የላችሁም የብብታችሁ ጭገር የሄኖክ ከላይ ያለው ጸጉሩ የሱ ያጥራል ልብሳችሁ ግን በልብስ ስትወጡ ተለብጣችሁ ቆንጆ ትመስላላችሁ በየቀኑ የምትስብሽሻና በየቀኑ የምትጠጪው አረግ ጨጓራሽ ተቃጥሏል አፋችሁ ቂጥቂጥ ነው የሚሸጥ እንደናንተ አይነቶቹ አለሌዎች መጥፋት አለባችሁ በተለይ ኛው ላይ የሚዲያ ማንንም ጋር መመላለስ ይልባችሁ ይሄ በሰፈር በመንደር የተቋጨ ነገር ሊፈታ ስለማይችል እናንተ ከታች መርዝ ተወግቶባችሁና መርዝ ተተክሎባችሁ የመጣችሁ ክፍያ ተሰጥቷችሁ ያ ክፍያ እንዳይቆም መስሩ ሰዎች አላችሁ በቃ ያቺ ሁለታችሁ ያቺ ሉንታ እንዳትወጣባችሁ በዚያው ተጋፍጣችሁ አማራው ነፃ ካልወጣ በስተቀር እናንተ ከመንደርተኝነትና ከሰፈርተኝነት አትወጡም ለምን ትልቅ መረጃ ስለተያዘባችሁ እኛ እናንተ ጋር ከረከረም ጭቅጭቅም የመሰለህን ተከተለኝ ያልመሰለህ ደግሞ ቤትን እየከፈትክ የኖክንም ስለበኔንም ስለ የኖክ ስለ ሰፈርተኝነት ስለ ጎጠኝነት ችግር አለበት እኔና እሱ ነጋገራለን ማንንም እኮ ንፍጣም ሞኝል በዚህ አጋጣሚ ማንንም ተከፍሎት የሚሰራ የለው አማራ ለኛ ለሄኖክም ሆነ ለኔም 5 ሳንቲም አውጥቶ እንካያዝ ወሰድ ትላንት ሄኖክ የነበረበትን ደረጃ ነው ካል ዛሬ ያለበትን ደግሞ እናቃለን ያን ውስጥ ሚስጥር ያለ ሌላ በነጻነት ሀገርና ሰላማዊ ሀገር ተቀምጠህ በሰዓት $150-200 ነው ኪስ ላይ ቁጭ አርጋ 10 ሰዓት 12 ሰዓት ከሰራ በኋላ መተኛ ላይ በዛች በቀረች ብር አረቄን ይዘቁጭ ብለ እኛ ላይ ልጋገን ተተፋለ ሄኖክ ምን ሰርቶ ነው የሚኖረው ጆከር ምን ሰርቶ ነው የእናንተን እርዳታ እኛ እርዳታ አልጠየቅንም እርዳታ የጠየቀ የለም እኔም አልጠየቅኩም ሄኖክም አልጠየቅም እዚህ ሚዲያ ላይ ግን ያለ ስራ ቁጭ ብሎ የሚኖረው ማን ነው በአማራ ፖለቲካ ውስጥ ተሳዶ የሚኖረው ማን ነው እንተዋወቃለን እኛ እርዳታ ማንጠይቅም ምንም አንፈልግም ስንል ክፍያም የማንም ክፍያን በኔ በኩል ጭራሽ እኮ ዱባይ ቆይ ማለንገር ደጉ የሚባል አንድ አውስትራሊያ መሰለኝ የሚኖረው ዛሬ መጥቶ ምን እንዳለ ይታቃለ ዱባይ በሽተኛ አርገው ነው የላኩህ አሉና በጅቡቲ ምናምን ገብተህ ምናምን ብሎ መማርን ስም ስላነሳው እንደዛ ብሎ ኮሜንት አደረገ
ይሄ ነው ውለታው። ኦኬ ስለዛ ነው አሁን እኔ እንደራሴ ነው ስናገር ማንም ሰው ለኔ እንካ ሳንቲም ወሰድ ይሄንን በል ይሄን አካባቢ ስድብ ይሄን ተናገር እንደዚህ በል እኔ አካባቢን ተሳድብ ያላቅም ስለ አማራ ፖለቲካ ምን ስራ ብሎ ገንዘብ ከፍሎ ነው የሚልከኝ ሰው ደረሰኝ ይዞ መምጣት ይችላል። የናርገለታሉ በቮይስ በተለያየ ይዞ መምጣት ይችላል። ግን ብዙ ህመምተኛ አላችሁ። በትልቁ የኛ በሽታ የቅናት መንፈስ የሚባል ያለ አንድ ነገር ተነሱና አሁን እኔ አንዳንድ ጊዜ ዛሬ እስኪ የሆነ ቦታ ልስጣቸውና ልሰባልኩ ታውቃለህ በዚህ ወር ብዙ ሰው ጆከር ለምንድን ነው ራስ ማስከበር ማለት ነው እስኪ ላምብባቸው አልኩ እንዳለ እኔን የሚቃወም ከትንሽ 10 ፎሎስ ካለው ድረስ እየዞርኩ አየሁት። ምንድነው ከዚህ ጀርባ እኔ ማላስብ ይመስላችኋል? ከዚህ ጀርባ ምንድነው ችግር ያስባል? ምን ያደረኩት ነገር አለ? ነገሮችን ሁሉ ሳያቸው የቅናት መንፈስ እኔ ጋር ሆኖ ካላቦካው እኔ አቦካሁት። አሁን ትልቁ የኛ በሽታ የሆነው 11ኛው ሰዓት ላይ ነው ያለው። እዚህ 11ኛው ሰዓት ላይ ስንሆን እውነትን ልንገራችሁ እዚህ ቲክታክ ላይ ያለ ነው በፖለቲካ ዘርፍ ሚዲያ ላይ ያለ በፖለቲካ ዘርፍ በተለያየ መንገድ ፋኖ ሲገባ እንኳን ገባ ብለን ምናልባት ሰላም ስለሆነች ሀገራችን ገብተን ልናጨበጭብ እንችላለን። ከዛ ውጭ ነው የምላችሁ ሄኖክ ኢትዮጵያ ገብቶ ስልጣን ላይ ሊቀመጥ ነዛ የሆቴል እናንተ እንደምታስቡት ዘመናዊ መኪና ተመድቦለት እንደ ኦሮሞዎች እንደነዳለቻ ደረቱን ነፍቶ ባለስልጣን ጋር እየተቃቀፈ ሸሸገዳም የሚልበት አንድ እድል አያገኝም። ጆከርም እንደዛው ነው። ማንህም ወንክ የምታገኙት ነገር የለም። የህዝባችሁን ሰላም ብቻ እንጂ የሚጠበቅላችሁ መላው ብሔረሰብ በኩልነት ነው የሚጓዘው። እንደሌላው የአንዱን የደቡብ እንትን ወይም ዛሬኛ ባለ ጊዜ ነን ብለን ትላንት ሲቆን የነበረ ኦሮሞን የሱን ቀምጠን ለሄኖክ ነገር ደግሞ እንደዛ አይነት ትርክት እንዲፈጠርብን ስለማንፈልግ ነገን እንደዚህ ወጥቼ ከዚህ ሀገር ገብቼ ግሬን ዘርግቼ ኮንዶሚኒየም ላይ አፓርትመንት ምናምን ይሄንን አግኝቼ ኖራለሁ የሚል አመለካከት ያላችሁ እኔ ይሄ አመለካከት እንዳላችሁ ስለማቅ ነው። ማንም ቴንክ ዩ ትላንት ሚዲያ ላይ ስትታገል የነበርከው ልትባል ትችላለህ፣ ልትመሰገን ትችላለህ። ከዚህ ውጭ ግን የቀበሌ ራሱ የሽንት ቤት መቆፈሪያ አትሰጥም። ታግያለሁ ብለህ ሌላውን አሸማቃለሁ እንደዚህ ነው ለአማራ ዋጋ ከፍያለሁ ለራስሽ ነው። ስለዚህ እንደዚህ አይነት በሽታ አባዜ ያለባችሁ መሀይማኖች ገለል ብትሉ የተመረጠ ይሆናል። አንድ አማራ አንድ ፋኖ ይችላል እናሸንፋል። ነገም ይሁን ከነገ ወዲያ እናሸንፋል። እኛኮ የኛ ድክመት እንጂ ቀጥታ ለገጣፎ ላይ ነበርኮ ዛሬ አፈሙዞች ሁሉ መደገን የነበረባቸው። አንድ ብትሆን ከታች እስከ ላይ ድረስ ማን ይዝባል? ደብረ ብርሃንም ያንተ ነው። ቀጥ ብለህ ያለ ትራንስፖርት አዲስ አበባ መግባት ይችላል። ምን አባቱ የሽታም እኮ አንድ ጥይ ከተኮስክበት እኮ የት ሄደ? አንድ አፈሙዝ እኮ ለ30 አፈሙዝ እኮ ነው። እና ተው ቅናት አባዜ ብዳምን ያለባችሁ ሰው ተው። እኛ ተሰድበን ተንጓጠን አንጓጠን ምን ብለን ነው ይሄንን ኦዲየንስ ያዝ ነው። ዝም ብሎ እኮ በቀላል ነገር አልተያዘ። ዝም ብለህ ተነሰላች ካረዳ ዝብል ዋጫጣጣቡ እና ወዳችኋለሁ። ሴቶች በተለይ ትምህርት ሊሆናችሁ የሚገባው እዚች እህታችን ላይ የተፈጸመው ነገር እኛ መከላከያ ምርኮኞችን አብልቶ አጠጥቶ የቆሰለን አክሞ ያልቻለውን ተበድሮ አስበድሮ ከየኪሱ ላይ ተቀብሎ ያለችውን ሎጂስቲክ እንትን የተሰጠችውን ሁሉ ነገር ከኪሱ ቆርጦ አሳክሞ ወደ ቤተሰቦቹ ይመልሳል። እና የኛ እህቶች ደግሞ ልክ በዚህ ልክ የቆሰሉ እህቶቻችንን ጦታቸውንና ቆዳቸው እየተገፈፈ በዚህ ልክ ነው እህቶቻችን እየተሰራብን ያለው። አዲስ አበባ ውስጥ ደግሞ በተለይ
በተለያየ ቆነጃጅት እህቶቻችን አደባባይ እየታዩ የፊጥኝ ወንጀለኛ ነሽ እየተባለች የፊጥኝ እየታሰረች ለነብርሃኑ ጁላ ትልልቅ ባለስልጣኖች በግዴታ ነው ቀናት ሁሉ የፈለጉበት ሀገር ሁሉ ድረስ ይዘዋቸው ይዞራሉ። ይሄ ሁሉ ግፍ እየደረሰ ነው ያለው። ዛሬ የምን የአፍሪካ ተሸላሚ ዛሬ የምን የሚሉ ሴቶች ደግሞ ባንዲራ አንጠልጥለው የሚዞሩ አለሌዎች አሉ። እኛ ይሄን ሁሉ ነገር እኛ አንቀበል ምንም አይነት አጀንዳ አንፈልግም። እና ሴት እህቶቻችን ተግታችሁ ተነሱ ነው የምለው። ወዳችኋለሁ። መልካም ጊዜ። መሄድ ያለባችሁ መቆም ካለባችሁ ጋር ቆሙ። አማራነታችሁን አስከብሩ። በቃ አማራን ካላችሁ በኋላ ዘፈንና ባንዲራ አትወዝዙ። እቺታችን ለምን ሞተች በሉ። እና አመሰግናለሁ አክቲቪስት ሄዶ እናመሰግናለን። አክቲቪስትና የሰብአዊ መብት ተሟጋች ጆከር ወይም ሌላውን ስሙን አልናገርም። ነገ ነግራችኋለሁ። በልደቴ ቀን ነገ ልደቴ ነው። በነገራችን ላይ በኢትዮጵያ ሰዓት አቆጣጠር ከ10 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ወደ ምሽት አካባቢ 10 ሰዓት ላይ እንድትገኙ ብዙ ስሞችን አነሳለሁ። ነገ ብዙ ስሞችን አነሳለሁ። ኢን ሴንስ ላይክ መረሸን ፈልገ ነው መረሸን ገፈለክሽ ስማ እና ምስጋና እናደርጋለን። የምስጋና ፕሮግራም ይኖረናል። ሃፒ በርዝዴይ። እኔ ለኬክ ያዘጋጀሁትን አንድ ወይም ሁለት የፋኖ ቤተሰቦችን ማለቴ የተሰዉ የፋኖ ቤተሰቦችን ለመጠየቅ አስቤያለሁ። በራሴ ኬክ ማዘጋጅበትን አይ አንተን ጆይን እናደርጋለን፣ በዛውም ሙሽ እናደርጋለን፣ በርዝዴይን እንሳተፋለን የምትሉም $100 $200 ነየት የምትችሉ የምትፈልጉ ነገ መገኘት ትችላላችሁ። በነ ጆከር ስምም በአክቲቪስቶች በታዋቂዎች በመሪዎቻችን ስምም እንዲሁ እናደርጋለን የምትሉ ሰዎች ተገኝታችሁ መሳተፍ ትችላላችሁ ለማለት ነው። ሌላው ግን ዛሬ እንደዚህ የእህታችንን መሰዋት አዲስ ሆኖ አይደለም። ቁጥር 2 ቡርቴ ነው። ቁጥር 2 ቡርቴ ብለን የምንይዘው ነው። ግን ከዛ በፊት ሆሮ ጉድሩ ወለጋ እንትን ሻሸመኔ ላይ ሰው ተዘቅዝቆ ተሰቅሏል። በመሬት ላይ አሉ የሉም የሚባሉ ግፎች በሙሉ ተሰርተውብናል። አሉ የሉም የሚባሉ ያንን ሁሉ መከራ አልፈን መተናል። ያንን ሁሉ መከራ አልፈን መተን ዛሬ ደግሞ እህታችንን ዘላ አልጠገበች ግን የአማራ በደል የኔ በደል ነው ብላ ንቅሳቷ እንኳን የሚገርማቸው አማራ ነው የሚለው። ይሄ ትልቅ መሴጅ አለው ምላችሁ። አማራ ሚለውን ገፈው ቆዳዋን እንደዚህ ግፍፍ አድርገው አማራ ሚለውን ያነሱት ከነዚህ ሰዎች ጋራ የሪዮት ዓለም ጸብ አይደለም ያለን። ከነዚህ ሰዎች ካላ የፖለቲካ ያለ መግባባት አይደለም ያለን። ከነዚህ ሰዎች ጋር ከፍተኛ የሆነ የበውሸት ትርክት ድንጋይ ያቆመው ድንጋይ የሆነ ትውልድ ፈጥረው በውሸት ትርክት የእውነት እየገደሉንና ለማ መገርሳ ከዚህ በፊት እንደተናገረው ለ100 ዓመት የተደፈደፈ በጥላቻ የተመረዘ ትውልድ አለ። ያንን መከርከም ብዙ ነገር ይፈጅብናል ብሏል። ግን እንዲብሰው አድርገው የሆረር ፊልም እያሳዩ እዚህ ደረጃ አድርሰውታል። የሆረር ፊልም እያየ የሚገባው ትውልድ ዛሬ እህታችን ላይ አማራ ሚለውን መግፈፍ ቆዳዋን መግፈፍ ጡቶቿን መቁረጥ ከዛም በላይ ደግሞ ጭራሽ ሰባዊነት በጎደለው አስፓልት ላይ መሳለቂያ መደለቂያ ያረጉት። ይሄንን የምታይ አማራ ምንድነው የምታደርገው? ይሄንን የምታይ የፋኖ አባላትና አመራሮች ምንድነው የምታደርጉት? እኔ ዘመቻ በአለም ምናምን ተብሎ እንዲታወጅ ምናምን አይደለም ፈልገው። ድምጻችሁን ጥፍትፍትፍት አድርጋችሁ ጠላትን ጥፍትፍትፍት ድምጥማጡን እንድታጠፉ ነው ፈልገው። ዘመቻ ከሌ ለሚኒሻው እንዲ ማድረግ አለብን። ለሚኒሻ የመጨረሻ ማስጠንቀቂያ መግለጫ፣ ለአድማ ብተና የመጨረሻ ማስጠንቀቂያ መግለጫ፣ ለመከላ በፍጹም አያስፈልግም። እና የመግለጫ ጋጋታ አያስፈልግም። ድምጻችሁን አጥፍታችሁ የእህታችን በደል ግን ሸዋ ላለው ፋኖ፣ ጎንደር ላለው ፋኖ፣
ሁሉም አካባቢ ላይ ላለው ፋኖ ወሎ ላይ ላለው ፋኖ ይነገርና የምትማርኳቸው ሰዎች እድል ቢቀናቸው እንደዚህ ነው የሚያደርጓችሁ አንዱን ወታደር የ50 እና የ40 ጉልበት እንዲኖረው የ50 ወታደር ጉልበት እንዲኖረው አድርጋችሁ ቁጭት ፍጠሩና ድምጻችሁን አጥፍታችሁ ስሩ የሚኒሻ ዝም ብሎ ሚኒሻዎችን ብቻ አይደለም የሚኒሻ ቤተሰቦቻቸውን ጭምር ያድማ ብተና ቤተሰቦቻቸውን ጭምር በቃ ይበቃል ኢትዮጵያ ለእናንተ ተቆጥሮ አልተሰጣችሁም አማራነት ለፋኖ ብቻ ተቆጥሮ አልተሰጠም ኢትዮጵያዊነት ለአማራው ተቆጥሮ አልተሰጠም አማራነት ለፋኖ ብቻ ተቆጥሮ አልተሰጠም ምትኖር ከሆነ በጋራ ትኖራለህ ካለበለዛ እንደ ኤርትራ ተከባብራ አባት ሀገር አማራ ብለ ትኖራለህ እኛ ምንም ያከፋፍል ነገር አለ እንዴ አሁን ጎጃምና ጎንደር ሸዋ ወሎ ባመጋገብ ነው የሚለዩት ባለባበስ ነው የሚለዩት አንድነትህን ቢውልድ አድርግና ሊያጠፋህ የመጣን ጠላት አጥፋ እዚች ልጅ ጎጃም አካባቢ ነው የነበረችው ታቷዋ ግን አማራ ሚል ነበር ሲቆርጧትም አማራ ብለው ነው ጎጃም ነች ብለው ጎንደር ነች ብለው አይደለም በኢጎ የተለያየ ሴራ ያዛችሁ አመራሮች አይዳላችሁም ሚኒሻና አድማ ብተና ይሄን ያየ ዛሬ በአብይ አስተዳደር ውስጥ የሚጓዝ ከሆነ በእውነት የሰው ፍጡር አይደሉም አጥፏቸው በሳይበሩ በኩልም በተመሳሳይ እንደዛ የሰው ባህል የሚያስተዋውቁ እንደነ መማር ያሉ ኦዲየንስ ኑሯቸው ኢንፍሉዌንሰር ኑሯቸው እንዲ ያሉ እየተሽለጠለጡ የሆነ የሊቢያ ጠለምት ላይ ስንት ሰው ተቸግሯል ጎንደር ላይ ስንት ሰው ተቸግሯል ህምራ ላይ መተከል ላይ ስንት አለ ፍኖተ ሰላም ላይ ስንት ሰው አለ በኬንዳ ቤት የሚኖር በሸራ ቤት እነሱ ለመርዳት እንኳን ስትሯሯጥ አይታችሁ ታውቃላችሁ ቦረና ምናምን ሲባል ግን ግር የሆነ ቦታ ላይ ግር ሊቢያ የሆነ ሰው ታገደ ይሄ ሁሉ የአማራው ሞት እንዳይነገር የአማራዎች ድል ደግሞ ለዓለም ማህበረሰብ ፊውጅ የሆነ ኃይል እየፈጠረ እንደሆነ ዲፕሎማሲ እንዳይሰራ እንደዚህ አይነት ነገሮች ይመጣሉ ለዛ ነው እንጂ መማር ደግሞ ምን ሺዝ ነው ማይ ክላስ አክቹዋሊ የሆነ ሌክዠሪ የሆነ ሀገር ላይ ምናምን ስላለች አይደለም ሺዝ ነው ማይ ክላስ ፈጽሞ ለምንም እኔ ሰው በዚህ ልክ ነው መጣለው አሁን ወደ ጥላቻ ነው የሄድኩት ሌላው አማራ እነ ታዲዮስ ታንቱ በእኛ ምክንያት ነው እየተሰቃዩ ያሉት በአማራ ህዝብ ምክንያት እናንተ ከሌት ተነገረች ከሌትን ተናገርክ ምናምን ብለ የሆነ ቦታ ላይ ወስደ ተወሽቃታለ ከራሳችሁ ነው ከቀልባችሁ ነው የካድሬ ቤተሰቦች እንደሆናችሁ ረዳለሁ የካድሬ ቤተሰቦች ተያይዛችሁ ቼን ስላላችሁ እንደዛ ተመጣላችሁ ለዛ ደግሞ እኔ የምቆም ሰው አይደለም ያፈለከውን ጉድጓድ ብትቆፍር አም ሄር ስለዚህ አማራዎች ሁኑ የእህታችንን አማማት የሰማችሁ የተረዳችሁ ያያችሁ እህት ወንድሞች በሙሉ መማሪያ ማድረግ ቁጭት መፍጠሪያ እንጂ የሚቆዝም አማራ እንደሌለ ኦፍ ኮርስ እናቃለን ለዛም ነው የነጭ ጻፊዎች የካማራ መሪዎች ይልቅ ከኢትዮጵያ መሪዎች ይልቅ ከኢትዮጵያ ሊቃውንቶች በላይ የአማራን ስለንቦና የውጭ ጻፊዎች ያውቁታል ሚባለው ለዚህ ነው የአማራ ስለንቦና የሚሰበር አይደለም ቁጭት ይፈጥራል ገብቷቸዋል ነገ ከነገ ወዲያም እንደዛ ቢያደርጉ ጥሩ ነው እናትክን እየደፈራት ያልነቃ አማራ ሁን ልበለ እህትክን እየደፈራት አማራ ሁን ልበለ ወንድ ልጅህን እየደፈረ አማራ ሁን ልበለ ግዳጅ እንደዚህ እያመጣ አማራ ያደርጋል ስለዚህ ለአማራ ተቆጥሮ የተሰጠ ኢትዮጵያዊነት ስለሌለ አጉል ጽድቅ ጨዋታ አጉል ነከሌ ወዱኛል የኢትዮጵያ ህዝብ ትግሌን ይቀላቀላል በቃ ኢትዮጵያ ሊቃውንት የላትም ከሶማሌ የተወሰኑ ሊቃውንቶች ለመረዳት ይሞክራሉ ግን ባለፈው አማራዎችም እየተፈናቀሉ ነበር ደቡብ ላይ እንቅስቃሴዎች አሉ የአርባ ምንጭ ልጆች የሲዳማ ልጆች
የሐዋሳ ልጆች ደቡብ ላይ ያሉ ብዙ የሚደግፉ ልጆች አሉ አፋር ላይም በተመሳሳይ ሌሎች ግን በእንጨት የጉራጌ ልጆች ኢቭን እዚህ ቲክታክ ላይ ያየሁት ቅድም እንደው ለመለኛው ነው ጊፍት ሰጥቶ ሲሄድ ያየሁትኝ እንትና ማን ነበር ስሙ ጠቁሙልኝ እስኪ ማን ነው እንትና ቤት ሁሌ ይገባልኝ ቴዲ ሐዋሳ ቤት ስዩም የሚባለው ልጅ ያማራ ሞት መብቃት አለበት ነው ያለው ጉራጌ ነው ልጁ ቴዲ ሐዋሳ ቤት ገብቶ ያማራ ሞት ቶታሊ መቅረት አለበት ነው ያለው እነ ባናና ቴዲ ሐዋሳ ቤት እነ መማር አስገባው ተብሎ ተደውሎ እነ ባናናን ሲያስገባቸው ግን ምንድነው ያሉት የነ ዘመነ ኃይል እንዲያደርጋል የነ ባየቀናው ኃይል እንዲያደርጋል መከፋፈል ነው ያዙት ጎንደር ጎጃም ከጎጃምም ደግሞ ሰሜን ጎንደር ከጎንደር ደግሞ ሰሜን ጎንደር ደቡብ ጎንደር እንደዚህ እኮ ነው የገጠመን መማር እንደዚህ ብላ እንኳን መናገር አትችልም አይደለም ሰዎችን ታሰማራለች ያለን ትግል እኮ በጣም እኮ ውስብስብ ያለ እኮ ትግል እኮ ነው ያለው ስለዚህ ሌሎች ብሔሮች ለኛ መቆም የሚችሉ ሰዎች አሉ እነሱ እሺ ቴንኪው ልበል አለቀ ከዛ ውጭ ግን የኛ ልጆች ከነ ቤተሰቦቻቸው በዚህ ሰዓት አማራ ሆነ ያልቆም ከሰው አማራ አይደለም በፍጹም